የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴይሊ ለታርብ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ኤርትራ ከጠቅላይ ሚኒስትር አብይ አህመድ ጋር የተስማማው ይሄ ነው ስትል የአስመራው ስምምነት ያለችውን የስምምነት ዝርዝር ይፋ አድርጋለች። ሁለቱ ሀገራት ሰላም ማውረዳቸውን ተከትሎ ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ በወቅቱ አስመራ ላይ የፈረሙትን ሰነድ የሚመለከት ነው። ሰነዱ ምንድን ነው? ሁለቱ መሪዎች ምን ተፈራረሙ በሚለው ዙሪያ ጥያቄዎች ሲነሱም ቆይተዋል። ስምምነቱን በተመለከተ በአዲስ አበባም በአስመራም በኩል ዝምታዎች የነበሩ ሲሆን ከዓመታት በኋላ በኤርትራ በኩል ስምምነቱ ማለት ይሄ ነው በሚል ይፋ አድርገነዋል ተብሏል። በዚሁ ዙሪያም ጥንቅራችን ዘርዘር አድርጎ የሚያደርሳችሁ መረጃ ይኖራል። የኢትዮጵያ ሕዝብ ተወካዮች ምክር ቤት አባልና የቀድሞ የአማራ ብሔራዊ ንቅናቄ አብን ሊቀመንበር የሆኑት ዶክተር ደሳለኝ ጫኔ በአማራ ክልል በተፈጸሙ የሰብአዊ መብት ጥሰቶች ላይ ገለልተኛ ዓለም አቀፍ ምርመራ ሊደረግ ይገባል ሲሉ አሳስበዋል። በሁለቱም አካላት የተኩስ አቁም እንዲደረግ የጠየቁ ሲሆን ፍትህን እንሻለን ብለዋል። በጽሑፍ ያወጡትን መልእክት የምንመለከት ይሆናል። የኢትዮጵያ የተፈጥሮ ጋዝ በፈጣኑ ተጓጉዞ ለውጭ ገበያ የሚላክበት ፕሮጀክት ላይ እየተሰራ መሆኑ መዘገቡ ይታወሳል። የቻይናው ጂሲኤል ቡድን ጅቡቲ ወደብ ላይ በሚተከል መሰረተ ልማት የኢትዮጵያን የተፈጥሮ ጋዝ ወደ ፈሳሽ በመቀየር ለውጭ ገበያ ኤክስፖርት ለማድረግ ፕሮጀክት አሁን በጅቡቲ በኩል ተረጋግጧል። መረጃውን ይዘናል። በዓለም እያነጋገረ ያለው የኤርትራዊው የክስ ሂደት እንደቀጠለ ነው። ከ20 ዓመታት በላይ ጥፋተኝነት ብይን እንዲተላለፍበት መጠየቁም ተሰምቷል። በማርበርግ ቫይረስ ተጨማሪ ሰዎች መያዛቸውን ያመለከተ ሪፖርት ይፋ ሆኗል። በኢትዮጵያ የተከሰተውን ቫይረስ በተመለከተም የተለያዩ ሀገራት ማሳሰቢያ ያዘለ መግለጫ ሰጥተዋል። ጥንቅራችን መረጃውን ይዞታል። ጀነራሎች የትራምፕን ጥሪ ተቀብለናል ብለዋል። አውዳሚ ጦርነት በቀጠለበት ጀነራሎች የፕሬዝዳንቱን ጥሪ መቀበላቸው ትልቅ ተስፋ ተጥሎበታል። ጥንቅራችን መረጃውን ያደርሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በይፋዊ የትስስር ገጻቸው ያጋሩት ተንቀሳቃሽ ምስል እያነጋገረ ነው። በዋይት ሃውስ ውስጥ በቢሮአቸው ኳስ ሲጫወቱ የሚያመለክተው ቪዲዮ ልዩ ትኩረት ስቧል። አጠር ያለ መረጃ እናደርሳለን። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከጠቅላዩ ጋር የተስማማው ይሄ ነው። ኤርትራ ይፋ ያደረገችው ሰነድ። ኤርትራ ከጠቅላይ ሚኒስትር አብይ አህመድ ጋር በአስመራ የተፈራረምኩት ይሄ ነው፣ ሌላ የተለየ ነገር የለውም ስትል በትላንትናው ዕለት አንድ የስምምነት ሰነድ ሐሳብን ይፋ አድርጋለች። የዛሬ 7 ዓመት ጠቅላይ ሚኒስትር አብይ አህመድ ወደ ጠቅላይ ሚኒስትርነቱ ስልጣን መምጣታቸውን ተከትሎ ከሁለት አስርት ዓመታት በላይ ተቋርጦ የነበረው የኢትዮ ኤርትራ ግንኙነት ዳግም መመለሱ የሚታወስ ነው። በዚህም ጠቅላይ ሚኒስትር አብይ አህመድ ወደ አስመራ ካመሩ በኋላ ሁለቱ መሪዎች በአንድ ሰነድ ላይ ፊርማቸውን ሲያኖሩ ይታያል። ይህንኑ የጠቅላይ ሚኒስትር አብይ አህመድንና የፕሬዝዳንት ኢሳያስን ፊርማ ተከትሎ መሪዎቹ የተፈራረሙት ምንድን ነው? የስምምነቱ ወይም የፊርማው ይዘት ለሕዝብ ግልጽና ይፋ አልሆነም በሚል ተደጋጋሚ ጥያቄዎች ሲጠየቁም የነበረ መሆኑ የሚታወስ ነው። ከኤርትራው ስምምነት ጋር በተያያዘ ከወቅቱ የለውጡ አንቀሳቃሽና መሪዎች መካከል አንዱ የሆኑት አቶ ለማ መገርሳ ወደ ኤርትራ በመሄድ ከኦነግ መሪዎች ጋር መክረውና ስምምነት ላይ መድረሳቸው ተነግሮ የኦነግ አመራሮች ወደ ኢትዮጵያ መመለሳቸውን ተከትሎ በተመሳሳይ መልኩ ስምምነቱ ለሕዝብ ይፋ አልሆነም በሚልም ጥያቄዎች ሲነሱ የቆዩ መሆኑ የሚታወስ ነው። እነዚህ የአስመራ ስምምነቶች ምንድናቸው በሚለው ዙሪያ በጊዜው ባለመገለጻቸው ለጥያቄና ለብዙ አስተያየቶችም ጭምር የተጋለጡባቸው ሁኔታዎች ታይተዋል። ኤርትራ ይህው ስምምነት ከተፈረመ ከ7 ዓመታት በኋላ የስምምነቱ ይዘት ማለት ይሄ ነው፣ ሌላ የተለየ ነገር የለውም በማለት በትላንትናው ዕለት በማስታወቂያ ሚኒስትሯ በኩል ገልጻለች። ይሄው በአውሮፓውያኑ አቆጣጠር ጁላይ 2018 ተፈረመ የተባለውና የጠቅላይ ሚኒስትር አብይ አህመድና የፕሬዝዳንት ኢሳያስ ፊርማዎች አርፈውበታል የተባለው የስምምነት ሰነድ 5 አንቀጾች ያሉት መሆኑ ተመላክቷል። ዘ 5 ፖይንት ፒስ አግሪመንት በሚልም ተገልጿል። የዚህ ስምምነት ጭብጥም የሁለቱ ሀገራት ጦርነት ማብቃቱን፣ ሁለቱም ሀገራት ከዚያ በኋላም በጸብና በጦርነት እንደማይፈላለጉ፣ እንደዚሁም አንዱ የሌላውን ሉዓላዊነትና የግዛት አንድነት የሚያከብር መሆኑን የሚያመለክት ስምምነት መሆኑንም በዚሁ በኤርትራ ማስታወቂያ ሚኒስቴር በኩል ይፋ የሆነው መረጃ ያመለክታል። ከዚህ በተጨማሪ ሁለቱ ሀገራት በ1990ዎቹ በድንበር ጦርነት ውስጥ ከገቡ በኋላ ጉዳዩ ወደ ዓለም አቀፍ የግልግል ዳኝነት ሄዶ ውሳኔ የተሰጠበት መሆኑ የሚታወስ ነው። ውሳኔውን የሰጠው ኤሪትራ ኢትዮጵያ ባውንደሪ ኮሚሽን የተባለው አካል ሲሆን ሆኖም ይሄ ውሳኔ ወደ መሬት መውረድ ባለመቻሉ በጦርነቱና በውሳኔው ማግስትም የሁለቱ ሀገራት ግንኙነት ኖ ፒስ ኖ ዋር በሚለው ደረጃ ጦርነትም ሰላምን በሌለበት መልኩ ቀጥሎም ለ20 ዓመታት ቆይቷል። ውሳኔው ሳይፈጸም አየር ላይ ቀረው የቀድሞ የጠቅላይ ሚኒስትር አቶ መለስ ዜናዊ መንግስት ውሳኔው ለአፈጻጸም አስቸጋሪ በመሆኑ በራሱ በውሳኔው አፈጻጸም ላይ ከኤርትራ ጋር በቀጥታ መደራደር እንፈልጋለን በማለቱ ነበር
ኤርትራ በአንጻሩ የድንበር ኮሚሽኑን ውሳኔ ባለበት ተቀብሎ ከመተግበር ውጪ ሌላ ድርድር አልፈልግም በማለቷ ሁለቱ ሀገራት ዴድሎክ በሚባለው ደረጃ ለሁለት አስርት ዓመታት ያህል ፖለቲካ ቅርቃር ውስጥ መቆየት ግድ ብሏቸው ቆይቷል። ይኸው የሁለቱ ሀገራት የዝምታ ጉዞ የተሰበረው በአዲሱ የጠቅላይ ሚኒስትር አብይ አህመድና የፕሬዝዳንት ኢሳያስ ግንኙነት ነበር። ሁለቱ ሀገራት ተመልሰው ወደ አዲስ ግንኙነት ሲገቡ ከ20 ዓመታት በፊት የተላለፈው የድንበር ኮሚሽኑ ውሳኔ እንዴት ይተገበራል? በእርግጥ ይሄው ጉዳይ መልሶ የሁለቱን ሀገራት ግንኙነት ቅርቃር ውስጥ ይከተው ይሆን የሚሉ የስጋት ጥያቄዎችም ነበሩ። የድንበር ጉዳይ ፌዴራሉን መንግስት ብቻ የሚመለከት ጉዳይ ቢሆንም በወቅቱም ህወሓት ስጋቱን ሲያነሳ የነበረ መሆኑም የሚታወስ ነው። የአስመራውን ስምምነት በተመለከተ በትላንትናው ዕለት በኤርትራ በኩል ይፋ ከተደረጉ የስምምነቱ ጭብጦች መካከልም አንደኛው የሁለቱን ሀገራት የድንበር ውዝግብ በኢትዮ ኤርትራ የድንበር ኮሚሽን ውሳኔ መሰረት እንዲፈታ ተስማምተናል የሚለው ይገኝበታል። የኤርትራ ማስታወቂያ ሚኒስትር ይሄው የአስመራው ስምምነት በሚል ይፋ የሆነው ጭብጥ ዋነኛ ዓላማው በጊዜው በወደብ ጉዳይ ተስማማን ወይም የተፈራረምን እንዳይመስላቸው አይነት መልእክትን ለማስተላለፍ የፈለገው ነው ይታያል። የተዘረዘሩትን የስምምነት አንቀጾች ተከትሎ የተሰጠው ማብራሪያ ይህንኑ የሚያመለክት ሆኖ ይታያል። በእርግጥ ስምምነቱ የሁለቱንም ወገኖች ነው ሊባል የሚችለው በሁለቱም አካላት አዎ የተስማማነው ይህንን ነው በሚል በጋራ ይፋ ሲደረግ ወይም ሲገለጽ ነው። በኢትዮጵያ መንግስት በኩል በአስመራው ስምምነት ጭብጥ ዙሪያ የተባለ ነገር የለም። አሁን ባለው ሁኔታ ሁለቱም መንግስታት በፖለቲካ ኩርፊያና ውጥረት ውስጥ መሆናቸውም ግልጽ ነው። በሂደት ውስጥ በአስመራ በኩል ብቻ ይፋ የሆነው የዚሁ የአስመራው ስምምነት ጭብጥ ምን ያህል ተአማኒነት አለው የሚለውን በራሱ አጠያቂ ሆኖ ይታያል። ከዚህ ውጭም የሁለት ዓመታቱን የትግራይ ጦርነት ተከትሎ ኤርትራ አከራካሪ ከሚባለው ባድሜና አካባቢው በተጨማሪ ሌሎች ተጨማሪ ኢትዮጵያ ግዛቶችን ሳይቀር እንደያዘች የተለያዩ ዓለም አቀፍ ተቋማት ሳይቀሩ ሲገልጹም የነበረ መሆኑ የሚታወስ ነው። በእነዚሁ ግዛቶች መያዝ ዙሪያ ኤርትራ ዛሬም ድረስ አይኔን ግንባር ያርገው እያለች ትገኛለች። በሌላ አቅጣጫ ደግሞ የአስመራው ስምምነት አንዳችን የሌላችን ሉዓላዊነትና የግዛት አንድነት እንድናከብር ያዛል በሚል በኤርትራው ማስታወቂያ ሚኒስቴር በኩል የወጣው የትላንቱ የስምምነቱ ክፍል ያስታውቃል። እዚህም ጋር በኤርትራ በኩል ነገሮች የመምታታት ነገር ይታይባቸዋል። በቀጣይ ርዕሳችን ከፋኖ ጋር የተኩስ አቁም ጥሪ። የኢትዮጵያ ሕዝብ ተወካዮች ምክር ቤት አባልና የቀድሞ የአማራ ብሔራዊ ንቅናቄ አብን ሊቀመንበር የሆኑት ዶክተር ደሳለኝ ጫኔ በአማራ ክልል የተኩስ አቁም እንዲደረግ ጥሪ ያቀረቡ። የፓርላማ አባሉ በጽሁፍ ባወጡት መልእክታቸው ከሰሞኑ በክልሉ የግጭት ሁኔታና የሰብአዊ ቀውስ ላይ የወጣ ሪፖርት ተከትሎ የአማራ ሕዝብ የማይገለጽ ስቃይ ውስጥ ነው ብለዋል። በመንግስት ኃይሎችና በፋኖ ሚሊሻዎች መካከል በቀጠሉ ግጭት ተጎጂው ሕዝቡ መሆኑን አቶ ደሳለኝ አመልክተዋል። በአማራ ክልል በተፈጸሙ የሰብአዊ መብት ጥሰቶች ላይ ገለልተኛ ዓለም አቀፍ ምርመራ ሊደረግ ይገባል ሲሉ አሳስበዋል። የአማራ ክልል ዋና ከተማ የሆነችውን ባህር ዳርን ወክሎ የፓርላማ አባል የሆኑትና የቀድሞ የአብን ሊቀመንበር ዶክተር ደሳለኝ ጫኔ በቢቢሲ የቀረበውን ዘገባ በተመለከተ በሰጡት አስተያየት ሪፖርቱን በአማራ ህዝብ ላይ በአሁኑ ወቅት እያጋጠመ ያለውን ከፍተኛ ስቃይ የሚያረጋግጥ ነው ብለዋል። በመንግስት ኃይሎችና በፋኖ መካከል ግጭቱ ከተከሰተ ወዲህ ይህ ቀውስ እየባሰበት መሄዱን የጠቀሱት የፓርላማ አባሉ በሰላማዊ ሰዎች ሞት፣ ስቃይና መፈናቀል አገሪቱ እየተጎዳች መሆኑን አስረድተዋል። በተራዘመው የእርስ በእርስ ጦርነት ንጹሐን አማሮች የጅምላ ተጠቂ ሲሆኑ ዝም ብሎ መመልከት አይገባም ብለዋል። አክለውም እንደ ህዝብ ተወካይነት የሁሉም ተፋላሚ አካላት በአስቸኳይ ግጭቱን እንዲያቆሙ ጥሪ ያቀርባለሁ ሲሉ ባሰራጩት ጥሪ አቅርበዋል። እንዲሁም በክልሉ ውስጥ ለተፈጸሙት የሰብአዊ መብት ጥሰቶች በሙሉ በአስቸኳይ ገለልተኛ ዓለም አቀፍ ምርመራ ተደርጎ አጥፊዎች ተጠያቂ እንዲሆኑ አሳስበዋል። ፖለቲከኛው እየደረሰ ያለው ጥፋት በአፋጣኝ እንዲቆም ጠይቀዋል። ተጠያቂነት ይስፈን ሲሉም አሳስበዋል። የፓርላማ አባሉ በመልእክታቸው ዘላቂ ሰላም የሚያመጣው የአማራን ህዝብ ህጋዊ ጥያቄዎችን እውቅና በመስጠት ተአማኒነት ያለው የፖለቲካ ውይይት ማድረግ ነው ያሉ ሲሆን የአማራ ህዝብ ሰላምና ደህንነት የማግኘት ህገ መንግስታዊ መብት አለው ሲሉ አሳስበዋል። በስተመጨረሻም ፍትህን እንሻለን፣ ፍትህን እንጠይቃለን ሲሉ መልእክታቸውን አስፍረዋል። ወደ ቀጣይ መረጃ አለፍን። የኢትዮጵያ ጋዝ አፋጣኝ ኤክስፖርት ፕሮጀክት ከጅቡቲ ማረጋገጫ ተሰጠው። የኢትዮጵያ ተፈጥሮ ጋዝ በፈጣኑ ተጓጉዞ ለውጭ ገበያ የሚላክበት ፕሮጀክት ላይ እየተሰራ መሆኑ መዘገቡ ይታወሳል። በጅቡቲ ወደብ ላይ የሚተከል ጊዜያዊ ተንሳፋፊ መሰረተ ልማት ለዚህ ዓላማ ወደ ስራ ለማስገባት እንቅስቃሴዎች ቀጥለዋል። የቻይናው GCL ቡድን ጅቡቲ ወደብ ላይ በሚተከል መሰረተ ልማት የኢትዮጵያን የተፈጥሮ ጋዝ ወደ ፈሳሽ በመቀየር ለውጭ ገበያ ኤክስፖርት ለማድረግ ፕሮጀክት እውንነት አሁን በጅቡቲ በኩል ተረጋግጧል። በሳምንቱ ረቡዕ ዕለት የኢንቨስትመንት ቡድኑ ከጅቡቲ ወደቦችና ነጻ ዞን ባለስልጣን ጋር በመሆን ፕሮጀክት ወደ ስራ የማስገባቱ ክንውን መጀመሩን ይፋ አድርገዋል። የኢትዮጵያ የተፈጥሮ ጋዝን ወደ ፈሳሽ የመቀየር ሂደቱ በጅቡቲ ወደብ ዳመር ጆግ ኢንዱስትሪያል ፓርክ ውስጥ የሚከወን መሆኑን ሁለቱ አካላት ማረጋገጫ ሰጥተዋል። የቻይናው አረንጓዴ ኃይል ኮንግሎሜሬት GCL የኦጋዴን ክልል የተፈጥሮ ጋዝ ምርትን ከጅቡቲ ወደብ ጋር የማገናኘት ሌላ እቅድም እንዳለው ተገልጿል። ድርጅቱ በተጨማሪ ከጅቡቲ መንግስት ጋር በገባው ስምምነት
በነፃ ኢንዱስትሪ ፓርኩ አልሙኒየምና የፀሐይ ኃይል መሰብሰቢያ ፓናሎችን ለማምረት ማቀዱን ገልጿል። የኢትዮጵያ የተፈጥሮ ጋዝ ምርትን ወደ ፈሳሽ የሚቀይረው ተንሳፋፊ ተቋም ምስረታ የተረጋገጠ ሲሆን የጅቡቲ መንግስት ማከማቻን ጨምሮ ለሚመሰረተው ኢንዱስትሪ የ24 ሰዓታት አገልግሎት እንደሚያቀርብ ተገልጿል። ጋዙን የጫኑ መኪኖች በማንኛውም ሰዓት ምርታቸውን ማራገፍ እንዲችሉ ይደረጋል ሲል የጅቡቲ ወደቦችና ነፃ ዞን ባለስልጣን አረጋግጧል። ልዩ ፕሮጀክቱ የኢትዮጵያን የ$6.4 ቢሊዮን የነዳጅና ተፈጥሮ ጋዝ ምርት ፕሮጀክትን የሚደግፍ በቅርቡ አገሪቷ ለከፈተችው የሃይድሮካርበን ሴክተር በእጅጉ ቁልፍ መሆኑ ተገልጾ ነበር። ለዓመታት የነበረው የተፈጥሮ ሀብት ፍለጋው ተጠናቆ የኢትዮጵያ መንግስት 4 የሃይድሮካርበን ፕሮጀክቶችን ማስጀመሩ የሚታወስ ነው። በሶማሌ ክልል ከጎዴ 113 ኪሎ ሜትር በሚርቀው ካሉባ አካባቢ የተተከለው ፕሮጀክት ለአገሪቷ ቀጣይ የኃይልና የኢንዱስትሪ አቅም ብዙ የሚያበረክተው መኖሩ ሲነገር ነበር። በስፍራው በጠቅላይ ሚኒስትር የተመረቀው የተፈጥሮ ጋዝ ኢንዱስትሪ በቀን 200,000 ኪዩቢክ የተጣራ ጋዝ የሚያመርት መሆኑ ሲነገር የማምረቻ ሁለተኛ ምዕራፍ ሲጠናቀቅ ደግሞ በቀን ወደ 600,000 ኪዩቢክ የተፈጥሮ ጋዝ ማውጣት እንደሚችል ይነገራል። መንግስት ይህንን የተፈጥሮ ጋዝ ለሀገር ውስጥ ገበያ ብቻ የሚቀርብ መሆኑን ገልጾ የነበረ ሲሆን ጋዙን ወደ ጅቡቲ ወስዶ ወደ ፈሳሽ መልክ ቀይሮ ኤክስፖርት የሚያደርግ ፈጣን ፕሮጀክት መነደፋውን ሲገለጽ አሁን ከጅቡቲ መንግስት ስለ ፕሮጀክቱ ማረጋገጫ ተሰጥቷል። ለዚህ የሚያገለግሉ የተፈጥሮ ጋዝ አመላላሽ 120 የጭነት መኪኖች አሁን ላይ በስፍራቸው እንደሚገኙም ቀደም ብሎ የተዘገበ ሲሆን ተንሳፋፊ የተፈጥሮ ጋዝ ማከማቻና ወደ ፈሳሽ ቀያሪው ኢንዱስትሪ በቻይናው GCL ቡድን የሚቀርብ መሆኑ ተረጋግጧል። በዚህ ፕሮጀክት በቀን 220,000 ኪዩቢክ ሜትር የተፈጥሮ ጋዝ ወደ ፈሳሽ ተቀይሮ ለዓለም ገበያ ለማቅረብ መታሰቡን ዘገባው ያመለክታል። ፕሮጀክቱ ኢትዮጵያ በአፋጣኝ ከተፈጥሮ ጋዝ ሀብት የውጭ ምንዛሬና ገቢ እንድታገኝ ያስችላል ተብሏል። በቀጣይ ርዕሳችን ዓለምን እያነጋገረ ባለው የኤርትራዊው ክስ የተሰማው። በዓለም እያነጋገረ ያለው የኤርትራዊው የክስ ሂደት እንደቀጠለ ነው። ከ20 ዓመታት በላይ ጥፋተኝነት ብይን እንዲተላለፍበት መጠየቁም ተሰምቷል። ኤርትራዊው ተወልደ ጎይቶም ወይም በቅጽል ስሙ ዋሊድ በመላው ዓለም መነጋገሪያ የሆነ ህገወጥ ሰው አዘዋዋሪ መሆኑ ይነገራል። ተወልደ ከዛሬ 5 ዓመት በፊት በኢትዮጵያ ውስጥ በቁጥጥር ስር ውሎ እነዚህ ተጎጂዎች ያደረሰባቸውን በደል በመመስከራቸው የተነሳ የ18 ዓመት እስራትና የ200,000 ብር ቅጣት ተጥሎበት የነበረ ቢሆንም የኔዘርላንድ መንግስት ባቀረበው ጥያቄ መሰረት ተላልፎ መሰጠቱ የሚታወስ ነው። በህገ ወጥ የሰዎች ዝውውር ተከሶ ሲፈለግ ከቆየ በኋላ ከኢትዮጵያ ተላልፎ የተሰጠው የኤርትራዊ የክስ ሂደት እንደቀጠለ ነው። ተወልደ ጎይቶም 20 ዓመት እስር እንዲፈረድበት አቃቤ ህግ ጠይቋል። ከኢትዮጵያና ከኤርትራ የሚወጡ ስደተኞችን እየተቀበለ በዚህ እስር ቤት በማቆየት በአውሮፓና በአሜሪካ የሚገኙ ዘመዶቻቸው ማስለቀቂያ ገንዘብ እንዲልኩ በማድረግ ክሶች የሚቀርቡበት ይህ ግለሰብ በኢትዮጵያ ውስጥ ታስሮ በዚሁ ጉዳይ ተፈርዶበት ነበር። ይሁንና የኔዘርላንድ መንግስት በጠየቀው መሰረት ተላልፎ የተሰጠ ሲሆን ጉዳዩም በዚያው መታየት መጀመሩን መዘገቡ ይታወሳል። አቃቤ ህግ የመሰረተውን ክስ ተቀጥሎ ከ100 በላይ ምስክሮች ፍርድ ቤት ቀርበው ማንነታቸውን የሰጡበት ተወልደ ከትላንት በስቲያ ረቡዕ ዕለት ፍርድ ቤት ቀርቧል። በችሎቱም አቃቤ ህግ በተወልደ ላይ የ20 ዓመት እስር እንዲፈረድበት የጠየቀ ሲሆን በተጨማሪም ለተጎጂዎች ካሳ እንዲከፍል ጥያቄ አቅርቧል። በጥያቄው መሰረት በተወልደ ተጎድተናል ለሚሉ በሙሉ ለእያንዳንዳቸው 115,000 ዩሮ እንዲከፈላቸው የተባለ ሲሆን ይህም በአጠቃላይ ወደ 2 ሚሊዮን ዩሮ እንደሚጠጋ ተገልጿል። በዚህ ጉዳይ ላይ ተከሳሹ መልስ እንዲሰጥ በሚል ፍርድ ቤቱ ለመጪው ሰኞ ቀጠሮ ሰጥቷል። አቃቤ ህግ በተመሳሳይ ከተወልደ ጋር ትብብር በማድረግ ማለትም ከታገቱ ሰዎች የሚላከውን ገንዘብ በባንክ አካውንታቸው በመቀበል የተጠረጠሩ ሌሎች 5 ግለሰቦች ላይ ክስ መመስረቱን አስታውቋል። በቀጣይ መረጃችን በማርበርግ ቫይረስ ጥብቅ ማስጠንቀቂያ ተሰጠ። በማርበርግ ቫይረስ ተጨማሪ ሰዎች መያዛቸውን ያመለከተ ሪፖርት ይፋ ሆኗል። በኢትዮጵያ የተከሰተውን ቫይረስ በተመለከተም የተለያዩ ሀገራት ማሳሰቢያን ያዘለ መግለጫ ሰጥተዋል። የጤና ሚኒስትር ዶክተር መቅደስ ዳባ በትላንትናው ዕለት ተጨማሪ 2 ሰዎች በማርበርግ ቫይረስ መያዛቸውን አስታውቀዋል። በዕለቱ 5 የላቦራቶሪ ምርመራዎች የተካሄደ ሲሆን 2 ሰው በቫይረሱ መያዙንና 3 ሰዎች ደግሞ ነፃ መሆናቸው ተገልጿል። በሽታው መከሰቱ ከተገለጸበት ቀን አንስቶ እስካሁን 33 የላቦራቶሪ ምርመራዎች የተከናወኑ ሲሆን ቫይረሱ በ6 ሰዎች ላይ መገኘቱ ተመላክቷል። በተጨማሪም ቫይረሱ ተገኝቶባቸው ሕይወታቸው ያለፈ ሰዎች ቁጥር 3 ሲሆን 3 ሰዎች ደግሞ በሕክምና ላይ እንደሚገኙ ተጠቁሟል። በደቡብ ኢትዮጵያ ክልል ጂንካ ከተማ በተከሰተው ማርበርግ ቫይረስ አንድ ተጨማሪ ሰው መያዙን የጤና ሚኒስቴር ህዳር 9 2018 ዓ.ም ማስታወቁ ይታወሳል። የጤና ሚኒስትሯ ዶክተር መቅደስ ዳባ የቫይረሱ ምልክት ታይቶባቸው ሕይወታቸው ካለፈ 6 ሰዎች መካከል 3ቱ ሰዎች የሞቱት በቫይረሱ መሆኑን ህዳር 8 ቀን በሰጡት መግለጫ ማስታወቃቸው አይዘነጋም። ወደ ቀጣይ መረጃ አለፍን። አነጋጋሪው የትራምፕ ቪዲዮ።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በይፋዊ የትስስር ገጾች ያጋሩት ተንቀሳቃሽ ምስል እያነጋገረ ነው። በዋይት ሃውስ ውስጥ በቢሮአቸው ኳስ ሲጫወቱ የሚያመለክተው ቪዲዮ ልዩ ትኩረት ስቧል። ትራምፕ ከእግር ኳሱ ኮከብ ሮናልዶ ጋር ኳስ ሲጫወቱና ቢሮውን እየተዘዋወሩ እንደ ኳስ ሜዳ ሲጠቀሙበትም በዚሁ አነጋጋሪ ቪዲዮ ላይ ተመልክቷል። ትራምፕ ከክርስቲያኖ ሮናልዶ ጋር በመገናኘቴ ደስ ብሎኛል ሲሉ አያይዘው ባጋሩት ጽሑፍ ስር በተያዘው ቪዲዮ ትራምፕና ሮናልዶ እግር ኳስ እየተቀባበሉ በጉልበታቸው እያንጠባጠቡ ተስተውለዋል። ምንም ቪዲዮ በኤአይ እየተቀነባበረ ቢሆንም በይፋ የትራምፕ ገጽ መጋራቱ ልዩ ትኩረትን አግኝቷል። በዚሁ አጭር ቪዲዮ ትራምፕና ሮናልዶ የዋይት ሃውሱን ቢሮ እየተዘዋወሩ ኳስ ሲቀባበሉ ተስተውለዋል። በዋይት ሃውስ ትራምፕና ሮናልዶ መገናኘታቸው በዓለም ላይ በስፋት ያነጋገረ ጉዳይ እንደነበር አይዘነጋም። ከዓለም ቀዳሚው ቢሊዮነር ኢለን መስክ እስከ ሳውዲው ልዑል ቢን ሰልማን በዕለቱ የትራምፕ እንግዳ የዋይት ሃውስ ራት ታዳሚ ቢሆኑም የብዙዎችን ቀልብ የሳበው በ40 ዓመቱ ጉልበቱ ያልከደው የእግር ኳስ ኮከቡ ክርስቲያኖ ሮናልዶ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሳውዲ እግር ኳስ ሊግ የደመቀው ሮናልዶን ማስተናገድ ትልቅ ክብር ነው ሲሉ ከዝግጅቱ በፊት ተናግረው ነበር። አንድ የዋይት ሃውስ ባለስልጣን ደግሞ ሮናልዶ በዋይት ሃውስ እንደሚገኝ ቀደም ብሎ ማረጋገጫ የሰጡ ቢሆንም ነገር ግን የቢን ሰልማን ይፋ ልዑክ አካል ስለመሆኑ አልተናገሩም ነበር። የሳውዲን ፕሮ ሊግ በሚገባ ያነቃቃላቸው ልዑል ቢን ሰልማን ሮናልዶን ከጎናቸው አድርገው ራቱን ታድመዋል። ትራምፕ በራት ግብዣው ለተሰበሰቡት እንግዶች ልጄ የሮናልዶ ዋነኛ አድናቂ ነው ሲሉም ተደምጠዋል። ይህ ጉዞ ሮናልዶ እንደ አውሮፓውያኑ ከ2016 ወዲህ በአሜሪካ ያደረገው የመጀመሪያ ይፋ ጉብኝት ሆኗል። ከዚሁ ጉዞ በኋላም በትላንትናው ዕለት ትራምፕ ከሮናልዶ ጋር ኳስ ሲቀባበሉ ያመለከተና በኤአይ የተቀነባበረ ተንቀሳቃሽ ምስል አያይዘው ዳግም አድናቆታቸውን ችረውታል። በሌላ መረጃ ጀነራሎች የትራምፕን ጥሪ ተቀበሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከትላንት በስቲያ በማህበራዊ ትስስር ገጻቸው እንዳሰፈሩት በአሁኑ ወቅት በዓለማችን ትልቁ ፍጅትና ሰብአዊ ቀውስ ያለበት ቦታ ሱዳን ነው ማለታቸው ይታወቃል። ብዙ የአረብ ሀገር መሪዎች ጦርነቱ ባላቸው ስልጣንና ተሰሚነትን እንዲያስቆሙት እንደጠየቋቸው ጽፈዋል። በተለይ በቅርቡ በነጩ ቤተ መንግስት ትልቅ መስተንግዶ የተደረገላቸው የሳውዲ አረቢያ ልዑል አልጋ ወራሽ መሐመድ ቢን ሰልማን ፕሬዝዳንቱ ባላቸው ተሰሚነትና በተቀመጡበት ስልጣን ተጠቅመው ጦርነቱን እንዲያስቆሙት እንደጠየቋቸው ተናግረዋል። በዚህ መሰረት ዶናልድ ትራምፕ ሳውዲ አረቢያ፣ ግብጽና ኤምሬትስን አስተባብሬ ጦርነቱን ለማስቆም ስራ እንጀምራለን ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሱዳን ውስጥ ያለው ጦርነት እንዲያበቃ የሚያደርግ አዲስ ጥረት እንደሚያደርጉም ገልጸው ነበር። ይህን ተከትሎም መቀመጫቸውን በፖርት ሱዳን ያደረጉት ሌተናል ጀነራል አብዱልፈታህ አልቡርሃን ባወጡት መግለጫ ፕሬዝዳንት ትራምፕ በዚህ መልክ ለሱዳን ትኩረት በመስጠታቸው ምስጋናቸውን አቅርበው በሀገራቸው ያለው የደም መፋሰስ እንዲያበቃ ከአሜሪካና ከሳውዲ አረቢያ ጋር ለመስራት ፈቃደኛ መሆናቸውን አስታውቀዋል። በተመሳሳይ በአልቡርሃን የሚመራው መንግስት ጠቅላይ ሚኒስትር የሆኑት ዶክተር ከማል ኢድሪስ በሀገራቸው ሰላም እንዲመጣ አሜሪካና ሳውዲ ለመጀመሪያ ያሰቡት ጥረት የሚበረታታ መሆኑን ጠቅሰው በዚህ ጥረት ውስጥ ተባባሪ እንደሚሆኑ ይፋ አድርገዋል። ሁለቱ ሀገራት በሱዳን ሰላም፣ መረጋጋትና እድገት እንዲመጣ ላላቸው በጎ ምኞትም ምስጋና አቅርበዋል። በሌላ በኩል በሌተናል ጀነራል መሐመድ ሐምዳን ዳጋሎ የሚመራውና በተቆጣጠራቸው አካባቢዎች የራሱን ትይዩ መንግስት የመሰረተው ኃይል በበኩሉ የትራምፕን እቅድ እንደሚደግፈው አስታውቋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።